ተመልካቾች አሁን ደግሞ የዝውውር ጉዳዮችን በትንታኔ የምንመለከትበት ሰዓት ላይ ደርሰናል። አጠቃላይ በ24 ሰዓት ውስጥ የዓለም አቀፍ መረጃዎች ከዝውውር ጋር በተገናኙ ምን ይነግሩናል የሚለውን ሊነግረን የዝውውር ጉዳዮችን በንቃት እየተከታተለ የሚገኘው ባልደረባዬ እስማኤል አሚን እዚህ ስቱዲዮ ይገኛል። እስማኤል እንደምን ዋልክ? ሰላም አለይኩም። እኔ ደህና ነኝ። ከጉዳያችን ከመጀመራችን አስቀድሞ የዘንድሮ የዝውውር ገበያ በተለይ ክረምቱ ለየት ያደርገዋል። በፊፋ ክለቦች ዓለም ዋንጫ ምክንያት እንግዲህ ሁለት ዝውውር ነበረው። መጀመሪያ ከጁን 1 እንደ አውሮፓውያን አቆጣጠር እስከ 10 ከዛ ደግሞ መልሶ ነው የተከፈተውና ደማቅ ነው ማለት እንችላለን ወይስ የተቀዛቀዘ? ከስሜት ልጀምር። ጥሩ ጥያቄ ነው። ምናልባት የዝውውሩ ጉዳዮችን ከማንሳት በፊት ይህን ነገር ማየት በጣም አስፈላጊ ነው። በዚህ ሰዓት ባለፈው ዓመት ነው ወይም ከዛ በፊት የነበሩት የዝውውር ሁኔታዎች እንዴት ነበሩ የሚለውን ነገር ማየት በጣም ያስፈልጋል። በጣም ቀዝቃዛ ነው ማለት ይቻላል ከነበሩት ዝውውሮች። አሁን ምናልባት እነዚህ ለአጭር ጊዜ ለዓለም ክለቦች ሻምፒዮና የተከፈተው የዝውውር መስኮት ትንሽ ደግፎታል ማለት እንችላለን እንጂ ከዛ በተረፈ እስካሁን ያለው እንቅስቃሴ በጣም ደካማ ነበር ብሎ መግለጽ የሚቻልበት ሁኔታ ነው ያለው። ግን አሁንም ጊዜው ገና ስለሆነ ምናልባት ያለፉትን ሪከርዶች ሊሻሻሉ ይችላሉ ብለን ኤክስፔክት የምናደርግበት ሊሆን ይችላል። ግን እስካሁን ባለው በአጠቃላይ ሁኔታ ግን ደካማ የዝውውር ጊዜ እንደነበረ ነው የሚያሳየው። መልካም ጉዳዮች እናንሳ። ማንቸስተር ዩናይትድ የተመለከተው መረጃ እናንሳ። ብሪያን ምቤሞ በማንቸስተር ዩናይትድ በጥብቅ እየተፈለገ የሚገኝ ተጫዋች ነው። የዚህ ተጫዋች ፈላጊዎች ሌሎች ክለቦችም አሉ። በነገራችን ላይ የቶተናም እንደሚፈልገው ይታወቅ ነበር። አሁን ከዛ ወጥቷል። ግን ማንቸስተር ዩናይትድ የተሻሻለ ገንዘብ አቅርቧል። ምቤሞ ማንቸስተር ዩናይትድ ምን ያህል አቀረበለት? ተጫዋቹን ማንቸስተር ዩናይትድ የሚያገኝ ከሆነስ ለማንቸስተር ዩናይትድ ለሩቤን አሞሪም ቡድን ጠቀሜታው ምን ያህል ነው? ትክክለኛ ጥያቄ ነው ሀብታሙ። ምናልባት አሰልጣኝ ፍራንክ እንግዲህ ቶተናም ከመሄዳቸው አስቀድሞ የመጀመሪያ የትራንስፈር ታርጌታቸው እሱ ነበረ። ግን ዩናይትድ በጥብቅ ነው የፈለገው። አሞሪም በተለይ በዛ በሶስቱ የማጥቃት እንቅስቃሴ 3-4-3 ስለሚጫወቱ ምናልባት የቀኙን ፍላንክ ይዞ ሊጫወትላቸው የሚችል የአጥቂ መስመር በተለይ ቦክስ ቱ ቦክስ ሆኖ በደንብ ሳካ አርሰናል ውስጥ የሚሰጠውን ግልጋሎት በደንብ መሬቱን እየረገጠ ግራውንድ ሂት እያደረገ የሚጫወት ተጫዋች ይፈልጋሉ። ከዛ ውስጥ አንዱ ይህን ተጫዋች በትራንስፈር ታርጌታቸው አንደኛ ላይ ማስቀመጣቸውን ተከትሎ ቶማስ ፍራንክ እዛ ዝውውር ላይ መቆየት አልቻሉም። ገንዘቡን በጣም ውድ ከመሆኑ የተነሳ ማለት ነው። መጀመሪያ 45 ሚሊዮን ፓውንድ እና 10 አርሶን ነበር ያቀረቡት ዩናይትድ። እሱ ፌል ወይም ደግሞ ውድቅ መደረጉን ተከትሎ በብሬንትፎርድ አሁን 60 ሚሊዮን ፓውንድ የሁለተኛ የዝውውር ጥያቄ አቅርቧል። ምናልባት የመጨረሻቸው ሊሆን አይችልም፣ ግን ከዚህ በኋላ የብሬንትፎርድ መልስ ታይቶ ደግሞ ሊጨምር የሚችልበት ሁኔታ አለ ተብሎ ይጠበቃል። ባለፈው ዓመት በብሬንትፎርድ 20 ግቦችና በአሲስትም በዛ ብዙ ግቦች ላይ ተሳትፎ ያደረገው ተጫዋች የጨዋታው እንቅስቃሴ የቶማስ ፍራንክ በጣም ከመከላከልና ካውንተር ፕሬሲንግ ከመጫወት በጣም ጥሩ እግር ኳስ ላይ መጫወት ላይ ትኩረት ያደረገውን አቄር ሲቀይሩ ከኢቫን ቶኒ በኋላ የነበረውን የአጥቂ መስመርን በደንብ አድርጎ በመምራት ይህ ካሜሮናዊ በደንብ አስተዋጽኦ ማበርከቱ ይታወሳልና ብዙ ክለቦች አይናቸውን ቢጥሉም ግን ዩናይትድ አሞሪም በተለይ ደግሞ በትክክለኛ የፊት መስመራቸውን ለመምራት ይህንን ተጫዋች ምርጫቸው አድርጓል። ለዚህም ሁለተኛ ቢዳቸውን ማቅረባቸው የእሱ በጣም ፈላጊ መሆናቸውን ያሳያል። ማቲያስ ኩናን ወልቭስ ያስፈረሙበትን አጋጣሚ 62.5 ሚሊዮን ፓውንድ ነው ያስፈረሙት። ይህንን ደግሞ ምናልባት እሱ የፊት አጥቂ ከሆነ ይህን በግራ መስመር ሊያሰልፉት የሚችሉት አይነት ተጫዋች ነው። ስለዚህ ሁለት ወሳኝ የሆኑ የቲም ተጫዋች ወይም ደግሞ የቡድን ተጫዋቾችን በማስፈረም በቀጣይ ዓመት ዩናይትድ ምንም አይነት ይቅርታ እንደማይኖረው ግልጽ ነው ከደጋፊዎችም። ለምን ሁለተኛው ሲዝን ላይ የተረከቡትን ቡድን ፕሪሲዝን እንደነበር እናስታውሳለን። 15ኛ ሆኖ ስለጨረሰ ምናልባት አሁን ወደ ውጤት መሄድ እንዳለባቸው በሚያሳይ መልኩ ስለሆነ ይህን ወሳኝ ፊርማቸው ወይም ደግሞ ስህተት አልባ ፊርማ መሆን እንዳለበት ነው የሚጠበቀው። ከዚህ አንጻር ሁለቱ ፊርማዎች ለዩናይትድ ምን ሊያበረክቱ ይችላሉ የሚለውን የምናይ ቢሆንም ግን በብሬንትፎርድ ያበረከተውን ሁኔታ ስንመለከት ግን ወሳኝ ፈራሚ ሊሆን እንደሚችል ነው። ምናልባት ሩቤን አሞሪም በጥንቃቄ ነው ዝውውሮችን መፈጸም የሚጠበቅባቸው። ምክንያቱም ሌላ ውድቀት ዘመን አሁን የሆነ ነገር የሚያዳለጣቸው ከሆነ አሁን ይቅርታ የለውም። ከዚህ አንጻር በጥንቃቄ የማቲያስ ኩኛም የምቤሞም ዝውውሮች በጣም የተጠኑ መሆን እንዳለባቸው ለዛም ይመስላልና ዝውውሮች ስትመለከታቸው ውጤታማም የሚያደርጋቸው ይመስላል። ሁለተኛው የምንመለከተው 24-25 የውድድር ዘመን ለሊቨርፑላውያን የደስታ ዓመት የጮቤ ዓመት ነው ማለት ይቻላልና ባለፈው አስደንግጦናል። ፍሎሪያን ቪርትዝን 116 ሚሊዮን ፓውንድ ከፍሎ አዛውሯል። ከዛ የፍሬምፖንግ ዝውውር በጣም አስደናቂ ዝውውር ነው። አሁን ደግሞ የግራ ኮሪደሩን ላይ የሚፈነጭ ተጫዋች ከርክዝን ከቦርንማዝ እንግዲህ ለማስፈረም ከስም ላይ ደርሷል። ምን ያህል ለሊቨርፑል አስተዋጽኦ ምን ያህል ነው ማለት እንችላለን?
የቦርንሞዝ ቆይታውን ስትመለከት በጣም ምናልባት ቦርንሞዝ የጨረሰበትን ደረጃ ስትመለከተው በአውሮፓ መድረክ ውስጥ ገብቶ ለማጠናቀቅ የሚያስችለውን አይነት ነጥብ ያስመዘገበ ነው። ስለዚህ ከ1 እስከ 10 ያሉ ደረጃዎች ውስጥ ያለ ቡድን እንደመሆኑ ምናልባት ይህ ተጫዋች ለሻምፒዮን ለሆነ ቡድን አስፈላጊ ተጫዋች ነው ብለህ ልናነሳ የምንችለው አይነት ፐርፎርማንስ ወይም ደግሞ ስታቲስቲካል መረጃዎችን ይዟል ብለን ማውራት እንችላለን። 40 ሚሊዮን ፓውንድ ነው ለዚህ ተጫዋች ሊቨርፑል የሚከፍለው። ባርጊያ ነው ማለት ይችላል ካለው የገበያ አንጻር እሱ ካሳለፈው የፕሪሚየር ሊግ ውሎ ወይም ደግሞ ሲዝን አንጻር በጣም ወሳኝ የሆነ ገንዘብ ለዚህ ተጫዋች አፈሷል ማለት ይቻላል። እድሜውን በጣም 21 ዓመቱን ከመሆኑ የተነሳ ለረጅም ጊዜ የሚያገለግል መሆኑን ተከትሎ ያን ግራ ኮሪደር በትክክል ሊቆጣጠር ይችላል ብለህ የምትገልጸው አይነት ተከላካይ እንደመሆኑ 40 ሚሊዮን ፓውንድ ጥሩ የዝውውር ፊርማ ነው። ምናልባት አሁን ሜዲካሉን እያደረገ ያለበት ሁኔታ ነው። ከጥቂት ደቂቃዎች ወይም ደግሞ ከዚህ ስንወጣ ዝውውሩ የሚጠናቀቅ ይሆናል ማለት ነው። ከዚህ አንጻር ሊቨርፑል ሁለት የግራ መስመር ተከላካዮች አሉት። ሮበርትሰንና ሲሚካስን የመሳሰሉ ጥሩ በቦታቸው ጥሩ ግልጋሎትን ላለፉት 2 እና 3 ዓመታት ጥሩ ግልጋሎትን ያደረጉ ወይም ደግሞ ከዛ በተረፈ ሮበርትሰን በጣም ለረጅም ጊዜ ሊቨርፑልን ያገለገለ 9 ዓመት ወይም 8 ዓመት ማለት ይቻላል። በዛ ደረጃ 2 ፕሪሚየር ሊግና 1 ቻምፒየንስ ሊግን ያሳካ ሌሎቹ ሎካል ዋንጫዎችን በሙሉ በዚህ በግራ ተከላካይ መስመር ያሳካ በአሲስትም በፕሪሚየር ሊጉ ከኤደን ሃዛርድን በላይ አሲስት ያለው አይነት ተጫዋች ነውና በጣም ወሳኝ ይህንን ክፍተት ትቶ የሚሄድ ወይም ደግሞ እሱን ለመተካት የሚመጣ አይነት ተጫዋች ነው። ስለዚህ ትልቅ ኃላፊነት አለበት። ግን የቦርንማውዝ ጊዜውን ስታስበው ግን በደንብ አድርጎ ሊሞላ የሚችል 21 ዓመቱ መሆኑን ደግሞ ከግምት ሲገባ ደግሞ የሚያድግ ተጫዋች መሆኑን ከግምት በማስገባት ምናልባት ልዩነቶች ሊኖሩ ይችላሉ በዚህ ተጫዋች ላይ ወይም ደግሞ ቦታውን ይሸፍናል ብለህ ታስባለህ። ግን ረጅም ጊዜ ሊፈጅ የሚችል የጨዋታው ሲስተሙ መልመድ ያለበት ይመስለኛል። ግን ቦርንማውዝ እና ሊቨርፑል አንሱ የሚጠቀምበትን የአርኔ ስሎት የሚጠቀሙበትን የጨዋታ ሲስተም ቦርንማውዝም በዛ ደረጃ የሚጠቀም አይነት ቡድን ስለሆነ ለመልመድ ቡድን በጣም አስደናቂ ኮፒ ለማድረግ ብዙ የሚከብዱ አይነት ተጫዋች አይደለም። ፍላንኩን ለመሸፈን ብዙ የሚከብዱ አይነት ተጫዋች አይደለም ብያለሁ። ግን ዋን ቱ ዋን ግንኙነቶች ላይ ግን ማስተካከል ያለበት ብዙ ነገር እንዳለ ይሰማኛል። ለምን ሳላህ ጋር ባለፈው ዓመት ሲገናኙ ከተመለከተን በጣም የተቸገረበትን ከሳካ ጋር በጣም የተቸገረበትን ጊዜ እናስታውሳለንና ዋን ቱ ዋን ግንኙነቶች ላይ በጣም ማስተካከል ያለበት ነገር እንዳለ ይሰማኛል። ግን 21 ዓመቱ ስለሆነ ምናልባት የሚማራቸውና የሚያስተካክላቸው ብዙ ነገር የሚያድግ አይነት ታለንት ስለሆነ የተሻለ ኦፕሽን አለው ብዬ አስባለሁ። ግን ሊቨርፑል ሁለቱ የግራ ተከላካዮችን ትቶ እዚህ ላይ ፎከስ ማድረጉ ትንሽ አስገራሚ ነው። አሁን የሊቨርፑልን አጠቃላይ ገበያ ስንመለከት በጊዜ እያጠናቀቀ ነው። አጭር ጥያቄ፣ ቀጣይ ዓመት ፕሪሚየር ሊጉን የሚደግም ይመስላል? ምንም ጥያቄ የለውም። ለኔ ምናልባት ካለው የተጫዋች አሁን በፊት ሻጭ ቡድን ነበር ሊቨርፑል። አሁን ግን ገዢና ያሉትን ተጫዋቾች ማቆየት ላይ ትኩረት ያደረገ ምናልባት ሻምፒዮን የሚሆን ቡድን ስትመለከት የሚሸጥ ተጫዋች የሚሸጥ ቡድን ከሆነ በጣም የሚቸገርበትን ዓመት ኤክስፔክት እናደርጋለን። ግን ያሉትን ተጫዋቾችን አቆይቶ የማይፈልጋቸውን ብቻ ሪሊዝ አድርጎ ግን ደግሞ እነሱ ላይ ደግሞ ተጫዋች የሚጨምር ቡድን ከሆነ ምናልባት በቀጣይ ዓመትም ፍሬት የሚሆነው ቡድን ይሄ ቡድን ነው ብዬ ነው የማስበውና አንዳንድ ቡድኖች አሉ በጣም አስቸጋሪ ጊዜ የሚያሳልፉ ያሉትን ተጫዋች ሸጠው እነሱን ለመተካት የሚሄዱበት መንገድ በጣም ረጅም የሚሆንባቸውና ከዚህ አንጻር ሊቨርፑል በቀጣይ ዓመትም ስኬታማ ቡድን ይሆናል ብዬ አስባለሁ። የአውሮፓ ሻምፒዮንስ ሊግም ይጠበቅበታል። ዋናው እንደውም እሱን የሚያሳካ ነው ቀጣይ ዓመት እሱ ነው። አንሱ ፋቲ ወደ ሞናኮ በንቃት እየተሳተፈ ነው። የፖል ፖግባን ጉዳይ ማንሳት እንችላለን። አንሱ ፋቲና ሞናኮ እሱን ጉዳይ እናንሳ። አያይዘን ነው የምናነሳው። የፖል ፖግባንም በተመሳሳይ ሁኔታ እየሄደ ያለ ጉዳይ ስለሆነ የአንሱ ፋቲ ኦልሞስት ሜዲካል አሁን ፕሪፔር ያደርጉበት ሁኔታ ነው ያለው። አሁን ሜዲካል ከትንሽ ሰዓታት በኋላ ሜዲካሉን የሚያደርግ ይሆናል። በጣም ብዙ ታለንቶች የነበሩት ወይም ደግሞ በጣም በባርሴሎና ቤት ኤክስፔክት የሚደረግ ታለንቱ በጣም ከፍ ያለ የባርሴሎናን አልጋ ወራሽነት በተለይ ከሊዮኔል ሜሲ በኋላ የተሻለ አይነት ተጫዋች ይሆናል ተብሎ 10 ቁጥርን ጭምር የወሰደ አይነት ተጫዋች ነው። ግን በዛ በተጠበቀው ደረጃ መሆን አልተቻለም። ግን ያው የኤሲኤሉ ነው አሁን ትልቁ ችግር የሆነበት እሱ የጉልበቱ ላይ ያለው ጉዳት በጣም ለረጅም ጊዜ የሚያስተኛው ነው። ከመጣም ደግሞ በጣም ያንን አቋሙን በትክክል ጌል ለማድረግ ደግሞ የፊትነስ ችግርም አለበትና ድጋሚ ደግሞ የሚጎዳበት ሁኔታ አለና ከዚህ አንጻር በተጠበቀው ደረጃ ያልተገኘ አይነት ተጫዋች ነው። ስቲል ግን ያ አቅሙ አሁንም አብሮት እንዳለ የሚያሳይ ሁኔታ ነው። በብራይተን ውሰት ላይ መጥቶን በተሻለ ሁኔታ መንቀሳቀስ ሲችል እናስታውሳለን። አሁን ደግሞ በሞናኮ ቤት በውሰት አሁንም ባርሴሎና በቋሚነት የሚለቁ አይነት ተጫዋች አልሆነም። ተስፋውንም አሁንም ኤክስፔክት እያደረገ ይመስላልና አሁንም በውሰት ወደ ሞናኮ ሸኝቶታል ማለት እንችላለን። ከጥቂት ሰዓታት በኋላ በሞናኮ ያለውን ዝውውር የሚያጠናቅቅ ይሆናል። ሞናኮም አዲስ ፈራሚ ያገኛል። ምናልባት ከፖል ፖግባም ጋር አንድ ላይ የሚጠናቀቅ ዝውውር ይመስላል። ፖል ፖግባ ለረጅም ጊዜ ከእግር ኳስ ርቆ የነበረ ተጫዋች ግን ደግሞ አሁን ወደ እግር ኳሱ ሲመለስ የትኛውን ቡድን መቀላቀል እንዳለበት ሲያጤን ቆይቶ ወደ ሞናኮ የሚቀላቀልበት ሁኔታ በጣም ቀላልና አጭር ይመስላልና የተሻለ አቅሙን የሚያሳይ ከሆነ በቀጣይም ትላልቅ ቡድኖች ለ1 ዓመትም ለ2 ዓመትም
የሚያስፈርሙት አይነት ተጫዋች ይሆናል ብዬ አስባለሁ። ፖግባ ያለውን አቅም በደንብ ያልተጠቀመ ግን ደግሞ አቅሙ አብሮት ያለ ተጫዋች መሆኑን ተከትሎ ማለት ለእግር ኳስ ወዳጆች በጣም ጥሩ ዜና ነበር የፖግባ ለፈረንሳውያን ራሱ እንግዲህ ዓለም ዋንጫ 2018 ሲያሳኩ ፖግባ ባይኖር ነው ያንን ነገር ያንን ደስታ ያመጡታል ብለው አይጠብቁም። ራሳቸውም የሚያምኑበት ነው። ዲዲር ዴሻ ያን ደጋግሞ ስለሚናገር ፍራንክ ዲዮንግ ከባርሴሎና ጋር ተጨማሪ ዓመታት ሊያቆይ የሚችለውን ጉዳይ እንግዲህ በዚህ ሳምንት ያቀርብለታል ተብሎ እየተነገረ ነው የሚገኘው። ምን አዲስ ነገር አለ እዚህ ጋር በተያያዘ? በዚህ ሳምንት የሚጠናቀቅ የኮንትራት ኦፈር ይኖራል ተብሎ ይጠበቃል። ለረጅም ጊዜ የሚያቆየው ኮንትራት ይቀርብለታል ተብሎ ይጠበቃል። 28 ዓመቱ ላይ ነው የሚገኘው ይህ ሆላንዳዊ ተጫዋች። ከአያክስ ሲመጣ እንግዲህ በጥሩ አቋም ላይ ቢሆንም ባርሴሎና ከመጣ በኋላ ግን በጣም ምርጥ አቋሙ ላይ የተገኘ ተጫዋች ነው። ምናልባት ባርሴሎና ኦፍ የሆነ የነበረ ቡድን ቢሆንም ግን የሱ አቅም ግን አብሮት የነበረ በተለይ ሚድፊልድ ላይ ማስተር ክላስ የሆኑ አቋሞችን ከፔድሪ ጋር ሲያሳይ የቆየ ምናልባት ባርሴሎና ለሄደበት ርቀት የዲዮንግ እዛ ቦታ ላይ መኖር በጣም አስፈላጊ ከጋቪም በላይ የሚፈልጉት አይነት ተጫዋች ነው ብዬ አስባለሁ። ለዚህም ነው ኮንትራቱን ኦፈር እያደረጉለት ያለው። ለምን በጣም ኪሳራ ውስጥ ያለ ቡድን መሆኑን ተከትሎ ይህን ተጫዋች ባለው ደሞዝ ደረጃ ማቆየት በጣም አስቸጋሪ ነው። ግን ይህንን ሪስክ ወስዶ የሚያስፈርሙት ከሆነ ለቡድኑ ያበረከተው ሃንሲ ፍሊክ ይህን ተጫዋች በጥብቅ እንደሚፈልጉት ማሳያ መሆኑን ነው የሚያሳየው። ከዚህ አንጻር የፍሬንኪ ዲጆንግ እዚህ ቡድን ላይ መቆየቱ የማያጠራጥር ሁኔታ ሆኗል። ግን ገበያ ላይ ቢቀርቡ የሚፈልጉት አይነት ተጫዋቾች በጣም ቡድኖች በጣም ብዙ መሆናቸውን እናስታውሳለን። የማንቸስተር ዩናይትድ ለረጅም ጊዜ እሱን ፎሎ አድርጎ ግን ደግሞ ያልተሳካለት ጊዜ ማስታወስ ይቻላል። ግን አሁን ዲጆንግ ምን ያህል አስፈላጊ እንደሆነ በባርሴሎና ቤት ማየት በጣም ቀላል ስለሆነ በተለይ ፔድሪ ለነበረው ስኬት ወይም ደግሞ ባርሴሎና ማድሪድ ላይ ለተወጣቸው ሁለቱንም ስኬቶች የሚድፊልዱን ሁኔታ ተቀይሮ ገብቶ የክላሲኮ ላይ እንዴት ማኔጅ እንዳደርገው ሚድፊልዱን ስትመለከት ተቃራኒው ቶኒ ክሮስን በባርሴሎና ቤት ተመልክተናል። ቶኒ ክሮስ ከሪያል ማድሪድ ቢለቅም በባርሴሎና ቤት ሌላ ቶኒ ክሮስን ጨዋታ ማኔጅ ማድረግ ይችል ማንበብ የሚችል ማኔጅ ማድረግ የሚችል አይነት ተጫዋች ባርሴሎና ያገኘበት ሁኔታ ነው የምንመለከቱ። ስለዚህ ኮንትራቱን ማራዘሙ አዲስ ነገር ወይም ደግሞ የሚገርም ነገር አይደለም። በጣም ግዴታ ውስጥ ገብቶ የሚያደርገው ይመስለኛል ባርሴሎና። የአርሰናል ደጋፊዎች ጠብቋል። ትንሽ ነገር ብለን እንድትወጣ ነው የመጨረሻ ጥያቄ የማደርገው። ምክንያቱም ቪክቶር ዮኬሬሽ አሁን ከደቂቃዎች በፊት በወጣ መረጃ መሰረት አሁንም በድጋሚ በስፖርቲንግ ሊዝበን መቆየት አልፈልግም የሚል ሀሳብን ሰጥቷል። ከክለቡ ጋርም አሁን ሰጣ ገባ የገባ ነውና መውጣቱ አይቀሬ ይመስላል በዚህ አያያዙና እንግዲህ እልህ ካልሆነ በስተቀር ከስፖርቲንግ ሊዝበን ሊያቆየው የሚችል በክለቡ ቆይቶ አገልግሎት ሊሰጥ የሚችልበት እድል አሁን እየተሰፋ የመጣ ይመስላልና አንድ ጥያቄ ግን መጠየቅ ፈለግኩ። ለአርሰናል ቤንጃሚን ሸሽኮ ይመጣ ይሻላል ወይስ ቪክቶር ዮኬሬሽ? የትኛው ነው አርሰናል ውጤታማ ሊያደርግ የሚችለው? በትክክል ልጆቹን የሁለቱም ፈላጊ ስለሆነ ማየት ከተቻለ ሸሽኮ መምጣት በጣም ወሳኝነት ያለው ይመስለኛል። አርቴታም እንደዛ ይላል። በትክክል አሁን ለአርሰናል ወይም ደግሞ አርቴታ በሀሳብ ደረጃ ይዞት አርሰናልን ለማጫወት የሚፈልገውን ጨዋታ የሚተገብርበት ሁኔታ ከተፈለገ የሸሽኮ መምጣት በጣም አስፈላጊ ሳይሆን ወሳኝነትም ያለው አይነት ነው። 21 ዓመቱ ነው። እድገቱም በዛ ደረጃ የሚፈጥን አይነት ተጫዋች ይመስላል። ከኳስ ጋር ያለው ቴክኒካሊ በግራና ፍላንክ በግራና በቀኝ አሁን የአርሰናል ትልቁ ችግር አጥቂው ግራና ቀኙን የሚያግዝበት ሁኔታ በጣም ደካማ ነውና በተለይ ማርቲኔሊ መድከም የምንመለከተው የአጥቂዎቹ እሱን ማገዝና ለማገዝ ላይ የምናይበት ሲቹዌሽን ያለው። ከዚህ አንጻር ሸሽኮ በጣም ወሳኝነት ያለው አይነት ተጫዋች ነው። እንቅስቃሴውን ብትመለከት በዛ ደረጃ ነው። በተለይ ፍሎ ያለው እግር ኳስ እንደመጫወቱ አርሰናል ወጥ የሆነ አርሰናል የምናውቀው አይነት ተጫዋች አለ። አሁን ምናልባት ዘንድሮ የተወሰነ የቀየራቸው ነገሮች ሊኖሩ ይችላሉ። ግን ያ እንደማያዋጣው ነው። ትክክለኛው እግር ኳስ መመለስ እንዳለበት ግልጽ ከሆነ የሸሽኮ መምጣት አስፈላጊ ነው። ግን ደግሞ በ3-4-3 በካውንተር ፕሬሲንግ የምትጫወት ከሆነ ደግሞ ለዛ ዮኬሬሽ በጣም አስፈላጊ ነው ብዬ አስባለሁ ከሸሽኮ የበለጠ። ግን ሸሽኮ ያንንም አዳፕት ማድረግ የሚችል አይነት ተጫዋች ነው። ግን በዛ ያሳለፈ ስለሆነ የስፖርቲንጉ አጥቂ በዛ ደረጃ ብናየው የተሻለ ነው። በስፖርቲንግ መቆየቱ ግን በጭራሽ የማይሆን ነገር ነው የሚመስለው። እርስ በርስ ያላቸው ግንኙነትን በጣም አስቸጋሪ የሻከረ ነው። ኤሴንን የምታስታውስ ከሆነ ምናልባት 2004 ላይ ራሱን ሊዮን ራሴ ላይ ያገባሉ የሚል ሁላ ዛቻ ከዛ ሁላ የበለጠ ይመስላል ምናልባት የተደበቀና ስፖርቲንግ ላይ ከቼልሲ ወይም ደግሞ ጆዜ ሞሪኖ የያዙት ቡድን ስለሆነ በጣም የተጋጋመው ከሳቸው ጋር የተያያዘ ስለሆነ ነው እንጂ በጣም ይሄም ከዛ የባሰ ይመስላልና በስፖርቲንግ በቆይቶ በጣም የማይሆን ነገር ይመስላል። ውል ማራዘሚያው ወይም ደግሞ ውል ማፍረሻውን ከፍሎ የሚወስድ ቡድን ቢኖር እሱን ከፍሎ መቀበል የሚችሉበት ሁኔታ ቢያመቻቹ አሪፍ ነው። ምናልባት እነሱ እሱን ከፍ አድርገው ማቅረባቸው ነው እሱን ያበሳጨው ብዬ ነው የማስበው። እሱን ገልጾታልና ከዚህ አንጻር ዮኬሬሽ እዛ ቡድን የሚቀጥል አይመስለኝም። ሴስኮ ግን በትክክል የአርሰናል ወሳኝ ተጫዋች ነው ብዬ አስባለሁ። ግን አርሰናል ቶሎ የማይፈጥን ከሆነ ሌሎች ቡድኖችም እሱን የሚፈልጉት በጣም ብዙ ናቸው ብዬ አስባለሁ። ሌሎች ዝውውሮች ኮኪ ታካይ በ5 ሚሊዮን ፓውንድ እንግዲህ በጄ ሊግ ክብረ ወሰን በሆነ ዋጋ
የቶተንሃም ቡድን ተቀላቅሏል። ፍራንክ የመጀመሪያ ፈራሚያቸውን አግኝተዋል ማለት ይቻላል። ቶተንሃም ማጠናከር ያለበት የመጀመሪያ የተከላካይ ክፍሉ መሆን እንዳለበት ግልጽ ነው። ከዚህ አንጻር እሳቸው የመጀመሪያ ስራ ሰርተዋል። ይህን ጃፓናዊ ተጫዋች እንግዲህ በጄ ሊግ ሪከርድ በሆነ ዋጋ ነው ያስፈረሙት ማለት ነው። ባልደረባዬ እስማኤል አሚን አሁናዊ የዝውውር ጉዳዮችን በቀጥታ ስቱዲዮ ተገኝተ ስላደረስክን መረጃ እጅግ አድርጌ አመሰግናለሁ። መልካም የምሳ ሰዓት እንዲሆን ልመኛለሁ። አመሰግናለሁ።